ላይክ እያደረጋችሁ ቤተሰብ ስገቡ ባካችሁ አትርሱት። ሰው ማስቸገር አይሆንብኝ። ላይክ እያደረጋችሁልኝ አመሰግናለሁ። ዕጣናችንን እናጭሳለን። ዛሬ ደግሞ የእስራኤል ዕጣን ነው የምናጭሰው። እስኪ እኔ ወደዚህ ጠጋ አድርጌ ወደዚህ ጋር ራቃ መሰለኝ ነበር አስተኛ። ጎበዝ። ከዛም እንደዚህ መለስ አድርጌ በቃ ጎበዝ ጎበዝ። ቡርቴ ኬክ አይደለሽ እንዴ? የእስራኤል ዕጣን ነው ዛሬ ማጭስላችሁ ጋይስ። ዳቦ ቆሎ የሚመስለውን ዕጣን እሰይ። መድኃኒዓለም አባቴ አንተ ጠብቀን፣ ሀገራችን ኢትዮጵያ ሰላም አድርግልን፣ ዓለምን ሰላም አድርግልን። የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ ነገር ቢወርድስ ጋይስ እንዴ? እንግዲህ ዛሬ የመጣሁት እኔ የእናንተ እህት የማወራው ነገር አለ፣ የማስተላልፈው መልዕክት አለ። ከዛም በመቀጠል ደግሞ አንዳንድ የሶሻል ሚዲያ ወሬዎችን እናወራለን። በመጀመሪያ ደረጃ እንዴት አለፈ እሑድና ቅዳሜ? ቆሏችሁን አቅርቡ፣ ዕጣናችሁን አጫጭሱ፣ ቡናችሁን አፍሉ። እንደተለመደው ደግሞ እንጨዋወታለን። አንድ የማሰማችሁ ሪከርድ አለ። በነገራችን ላይ እኔ ጋይስ እግዚአብሔር በሚያውቀው እንደዚህ አይነት ሰው በህይወታችሁ አይግጠማችሁ። አይኖ በጣም እኔ በሳላቃቸው በጣም ስለኔ መጥፎ የሚመኙ ብዙ ሰዎች አሉ፣ የምታዩት ነው። ግን የእንደዚች አይነት ሴት ደግሞ እኔ እግዚአብሔር ምስክሬ ነው፣ ሁሌም እንደምለው ነው፣ እግዚአብሔር የረገመሽ እግዚአብሔር የተጣላሽ ሴት ነሽ እያልኩኝ ስናገር በትክክል ላይ አልተሳሳትኩም። እኔ ባይዘዌ ተሳስቼ አላውቅም። ሰዎችን ስናገር ተሳስቼ አላውቅም። ምናልባት አንዳንድ ቃላት ግድፈቶች ሊኖሩብኝ ይችላሉ እንጂ ትክክለኛ ነገራቸው ነው የምናገራቸው። የእውነቴን ነው የምላችሁ። እግዚአብሔር ምስክሬ ነው። አንቺ ማነሽ ምናምን እንዳትሉኝ፣ ፍጹም አይደለሁም። ከኔ ምንም አይነት ስህተት አታገኙም እያልኳቸው አይደለም፣ ልታገኙ ትችላላችሁ። የዚች ሴት ግን እኔ ላይ ምንድን ነው የኢትዮጵያ ሕዝብ ዲያስፖራዎች፣ እኔን የምትወዱ እህት ወንድሞቼ፣ አሜሪካ ሀገር የምትኖሩ እኔ እንድትረዱኝ ይፈልጋለሁ። ጌታ ማርያምን የምሬ ነው። ማርያምን እንድትረዱኝ ይፈልጋለሁ። ማለት ያያችሁም ነው። ግን በዚህ ደረጃ ደግሞ እኔ ምንድን ነው ከኔ የምትፈልገው? ከኔ ምንድን ነው የምትፈልገው? ሴት በቃ ህይወቷን የተቀማች ሴት ናት። ህይወቷን የተቀማች ሴት ናት። እኔ አይደለሁም ህይወቷን የቀማሁት። እግዚአብሔር የጻፈላት መስመሯ ነው ያስቀማት። ከኔ ጋር ለምንድን ነው የምትፎካከረው? ለምንድን ነው እኔ ላይ መጥፎ ነገር እንዲደረግ የምትሰራው? ለምንድን ነው ያልሆነ ነገር ወደ ሚዲያ የምታስተላልፍብኝ? ጋይስ በእናንተ ሀገር በአሜሪካ ሀገር ወንጀል አይደለም የአንድን ሰው ንግግር እያቀናበሩ ያልሆነ ነገር እንደዚህ አለች ብሎ ሶሻል ሚዲያ ላይ መልቀቅ በእናንተ ሀገር ወንጀል አይደለም? አሜሪካ ሀገር የምትኖሩ ሰዎች ነው አይደለም? እኔ ንገሩኝ እስኪ እህቶቼ። በቃ እኔ እግዚአብሔርን እኔ ልጠይቃችሁ ዛሬ፣ እኔ እርዱኝ። እኔ እቺ ሴት በእውነት ነው የምላችሁ፣ እኔ ነገም ከነገ ወዲያም እግዚአብሔር በጣም ስለረገማት፣ በህይወቷ ስለረገማት እንደዚህ አይነት ህይወት ሰጥቷታል። ይህን አልተሳሳትኩም፣ ልክ ነኝ። መቼም የሰው ልጅ እየኖረ ከኢትዮጵያ አሜሪካ ልጆቹን ይወስዳል እንጂ ከአሜሪካ ኢትዮጵያ ልጁን አይልክም ለማሳደግ። ገና ቦቀቅላ ያልሆኑ ልጆች እንዴ ጋይስ፣ እኔ ምን አርጊ ነው የምትለኝ? እኔ ምን አርጊ ነው የምትለኝ? ቤተሰብ እኔ እውነቴን ነው። እኔ ቤተሰብ የዩቱብ ቤተሰቦቼ እኔ ላይክ እንደ ሶሻል ሚዲያ በተለይ ዩቱብ ላይ በጭንቀቴም በሆነም ነገር ላይ እንደ ቤተሰብ አይታችሁ እንደ ራሳችሁ ሰው አይታችሁ ጠዋትና ማታ እየደወላችሁ ያጽናናችሁኝ፣ አይዞሽ ያላችሁኝ፣ ከጎኔ ቆማችሁ በዚች በሰሞኑ እንኳን ነገር ብዙ ነገር ያደረጋችሁልኝ ወገኖቼ በብዛት ውጭ ነው የምትኖሩት አውቃለሁ። እና እቺ ሴት ምንድን ነው ከኔ የምትፈልገው? እስኪ ማለት ኮመንት አድርጉልኝ።
ማድረግ የሚቻለው ነገር ካለ እኔ ምን ማድረግ አለብኝ? እናንተ ሀገር እንዴት ነው ማለት ብዙ ሰው ነው ሳይበር ቡሊ የምታደርገው። በነገራችን ላይ ሊያሾ እንደዚህ አወራች፣ ሊያሾ እንትናንተች ምናምን የሚለውን ነገሩን ተውትና የዝች ግን የተለየ ነው ጋይስ። ሁሌ ነው የምላችሁ። ከዚህ በፊት የድሮ ቪዲዮ እያወጣች ስታሳቅቀኝ ይቅርታ በያለች 10 ቤቷ እየጠራች ይቅርታ ስታስብለኝ ምናምን ቆየች። አሁን ደግሞ መጣች ሌላ ርዕስ ማለት እኔ ወይዘው ከመጀመሪያውም ጀምሮ ሁሌ ነው ገራችኋቸው፣ ቀርቧቸዋቸው፣ ተጠንቀቋቸው፣ ተጠንቀቋት፣ እንዳታምኗት፣ እንደዚህ እንዳታረጉ ብላችሁ በዙሪያ ላሉት ሰዎች እንደዛ ብላችሁ ትመክራላችሁ። እግዚአብሔር በሚያውቀው እኔ እንደዛ ብዬ ነበር የምመክረው። በእሷ ዙሪያ የሚቀርቡትን በአጠቃላይ እኔ የማውቃቸውን ሰዎች ተጠንቀቋት። ከኔ ጋር እኮ ምንም ነገር ሳትደራረስ የምታወሯትን፣ የምትነግሯትን፣ የምትሏትን በጣም ተጠንቀቋት። እግዚአብሔር ምስክሬ ነው። እንደዛ ነው የምለው። እና ምንድን ነው ከኔ የምትፈልገው? ምንድን ነው ከኔ የምትፈልገው? እኔ አልገባኝም ጋይስ። ምንድን ነው የምትፈልገው? እስኪ ንገሩኝ ቤተሰብ። እስኪ እንደው በእመቤቴ ንገሩኝ፣ እንደው በአላህ ንገሩኝ። ምንድን ነው ከኔ የምትፈልገው? ይቺ ሴት ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ጭቅቅቶ ምንድን ነው ከኔ የምትፈልጊው እንዴ? ምንም ይኸውልሽ ልንገርሽ በቁም ነገር ግን ማለት ነው። አንገትሽ ላይ ጨሌ አድርገሽ ብትመጪ፣ ጆሮ ጌጥ አድርገሽ ብትመጪ፣ ዳንቴልሽን ፈተሽ ብትመጪ፣ የምሬ ነው። ቀይ ሊፕስቲክ አድርገሽ ብትመጪ፣ እንዲህ ብለሽ ብትመጪ፣ እንዲህ ብለሽ ኳራ ቢራ አድርገሽ ብትመጪ፣ ምንም አድርገሽ ብትመጪ የኔን ኑሮ አትኖሪው ጋይስ። የኔን ኑሮ አትኖሪው። እንደኔ እንደዚህ እጅሽ አያምርም። እንደኔ አንገትሽ እንደዚህ ወጣ አይደለም እንዴ ጋይስ። ቤተሰብ ሀላ ጋይስ። ፌመስ እግዚአብሔርን ፌመስ አትሆኑም። ፌመስነቷን በክፋት ነው የምታውቁት። ፌመስ ናት ስትሉ በክፋት ነው። የምሬን እኮ ነው ጋይስ። ቤተሰብ እኔ እርዱኝ፣ ዲያስፖራቶች እርዱኝ፣ የኢትዮጵያኖች እርዱኝ። እንዴ አሰማቸዋለሁ። በእውነት የምሬን እኮ ነው። የፈለግሽውን ፍሪዝ ሂማኔር ብታረጊ፣ ዌቭ ሂማኔር ብታረጊ፣ አጭር ሂማኔር ብታረጊ፣ ቀይ ሊፕስቲክ ብትቀቢ፣ እንቁርትዬ ኩል አይንሽን ብትኳይ፣ እዚህ ጋር ጨሌ ብታረጊ፣ ጨሌ ነጩ ጨሌ ንግስት ዲያና የምታረገው አይነት ጨሌ አድርገሽ ብትመጪ፣ ጆሮ ጌጥ እንደዚህ ያለው አድርገሽ ብትመጪ፣ እንደው እኔን መሆን አትችይም። እንደኔ አይነት ምን ህይወት መኖር አትችይም። ሀላ ቤተሰብ ሀላ እኔ ግራ ገባኝ እንዴ ጋይስ። ኧረ ጋይስ ምን መቀመጫ ሆነ ሰጣችኝ። መቀመጫ ሆነ ሰጣችኝ። የሀገሬ ልጆች አልገባችሁም እኮ ኪዳነ ምሕረትን አልገባችሁም። ከእያንዳንዱ ሴራና ከእያንዳንዱ ነገር በስተጀርባ ሁልጊዜም እቺ እንቁርት የምትባል ሴትዮ አለች። ሁሉም ሰው ከሷ ጋር የተጣላ ሰው በአጠቃላይ ስለሷ የሚነግራችሁ ክፋቷን ነው፣ መርዝነቷን ነው፣ መጥፎነቷን ነው። አልተሳሳትኩም ስላችሁ፣ ሁሌም አልተሳሳትም ስላችሁ፣ በሷ ጉዳይ ትክክል ነኝ ስላችሁ በምክንያት ነው። የሰው ልጅ ትሰዳደባላችሁ፣ ከአፋችሁ መጥፎ ቃል ታስወጣችኋለች። እዛ ልስልስ ብላ እያወራች ጋይስ ከአፋችሁ ማለት ነው፣ ሳታስቡት ያለ ፕሮግራማችሁ። ሀላል አረ ፍረዱኝ፣ አረ ዲያስፖራ ተው፣ ዝም አትበሉ፣ ተው ጋይስ፣ ተው ቤተሰብ፣ ተው ኢትዮጵያኖች፣ ተው ወገኖች፣ ተው አረ ድምፁን ተው እንዴ። ስለገረመኝ ነው። ጨዋታው እንደዚህ ነው። ጨዋታውን ወሬው ልንገራችሁ። ምን ብላ ነው አሰማችኋለሁ ጋይስ። ኩራት ሲበዛ ማሬ፣ እኔ ኩራት ብቻ አይደለም በጣም ቀብራራም ነኝ አውቀዋለሁ። ኩራትማ የሰው ልጅ ባለሽ ነገር ላይ ትኮሪያለሽ። የምትይዙ ነገር ልትኮሪበት ነው። በሱ ተማመናለሁ። ግን አንድ ነገር ልንገርሽ፣ የምትሄድበት ርቀት፣ የምታወራቸው ወሬዎች፣ የምትላቸው ነገሮች ይሄ የሰው ልጅ ይሄ ሰዋዊነት ስሜትና ሰዋዊነት መንፈስ የሆነ የመንፈስ መጋጨት እኮ የሀሳብ መጋጨት ሊኖር ይችላል አይደለ እንዴ? የዚች እኮ የተለየ እኮ ነው ጋይስ። ማለት ኪዳነ ምሕረት ምስክሬ። እንዴት ነው ግን የልጆች አባት አብሮሽ የኖረው እንዴ? እንዴት አይነት ሰው ነሽ? እንዴት ነው ከአንቺ ጋር ሰው ወዳጅ ሊሆን የሚችለው? ማለት ጋይስ እኔ ደከመኝ።
ጌታን ደከመኝ በዚህ ሴትዮ ጉዳይ ደከመኝ። እንትን አትበሉ ቤተሰብ፣ እንደ ቀልድ ምናምን አትዩት። እንደ እቺ ሴትዮ እኮ ያልመጣችብኝ ነገር የለም እኮ ቤተሰብ፣ ያልመጣችብኝ ነገር እኔ ነገርኳችሁ። ነገም ከነገ ወዲያም የኔን የሆኑ ቪዲዮዎች ዘላለም እንደ አፈር እስክገባ እያወጣች እንዲህ ብላ ነበር እያለች ብታወራ ችግር የለብኝም። ነገር ግን የምትሰራው ስራ ትክክለኛ ያልሆነ ነገር ነው። ኤዲት እያደረገች እያቀናበረች የተወራውን ካልተወራው ጋር እያደረገች እኔ ላይክ በአንዳንድ ሰዎች ልብ ላይ ሀዘንን እንድጥል ሰዎች እንዲያዝኑብኝ፣ እንዲከፉብኝ፣ እንዲያለቅሱብኝ እንዴ የምታደርገው እኮ ይሄ እኮ ነው ጋይስ። ምናልባት ለእሷ አጋንንታዊ መንፈስ ስላለባት ምንም ላይ መስላት ይችላል እንዴ። እኔ እኮ በጣም ፈራ እግዚአብሔር ያለ ልጅ ነኝ። እደነግጣለሁ እኮ ጋይስ። አንድ እናት ስለኔ ሰምታ ስታለቅስ እንዴ ያስደነግጠኛል እኮ ጋይስ። ጌታን ነው የምላችሁ፣ እመቤቴና ይኸውላችሁ ጨዋታው እንደዚህ ነው። ቪዲዮን ሙሉን አምጩ ልትሉኝ ትችላላችሁ። ዩቱብ ላይ ስላልሆነ ቲክታክ ላይ ስለነበረ ቪዲዮ ሪከርድ የሚቀመጠው ቲክታክ ላይ 1 ወር ነው። በዚህ አጋጣሚ እንድትረዱኝ የምፈልገው ቲክታክ ዩቱብ ቪዲዮ የሚያስቀምጠው ላይቭ ስትሪም ስታደርጉ የሚቀመጠው 1 ወር ነው። ከ1 ወር በላይ ዲሌት ይሆናል፣ አይቀመጥም ቪዲዮችሁ። የዛኔ ከሰርጀሪ ጋር በምንጣላ ሰዓት ሰርጀሪና እኔ በምንነጋገርበት ሰዓት ሰርጀሪን ስናገራት ማጸንሽ ይድረቅ ያልኳት ሰሞን ማለት ነው። የዛ ሰሞን ላይ ምን ሆነ መሰላችሁ? አንድ ልጅ እዚህ ዩቱብ ላይ ቁጭ ብዬ ኮመንት ታደርጋለች እና ሰርጀሪን በተናገርኩት ላይ ነው የምለው። ሰርጀሪን በተናገርኩት ነገር አይጸጽተኝም ስለሚገባት ነው። እሷ በኦንላይን ላይ ቁጭ ብላ ልጄን ትሙት እያለች ስታውጅብኝ እኔ እንደ እናት ልመልስላት የምችለው ይሄንን ነው። አንድ ሰው ሳይነካ ምንም ከመሬት ተነስቶ ሰውን አይናገርም። ስታውቁ ታውቁታላችሁ። የሚዲያ ሰው ስትሆኑ ታውቁታላችሁ። ሶ